71ኛው ዙር የቱለማ ገዳ የስልጣን ርክክብ ስርዓት በዛሬው ዕለት መካሄድ ጀምሯል። በየ8 ዓመቱ በሚካሄደው የስልጣን ርክክብ የሜልባ ገዳ ለሙደና ገዳ ስልጣን ያስረክባሉ። የስልጣን ርክክቡን አስመልክቶም በአድዋ ሙዚየም ሲምፖዚየም እየተካሄደ ይገኛል። በስፍራው የሚገኘው ባልደረባችን ታምራት ደለሊ ነው። ተጨማሪ መረጃ ለደርሰን በቀጥታ መስመራችን ላይ ታምራትን አግኝተነዋል። ታምራት፣ በስልጣን ርክክቡ ላይ ያሉ የተላለፉ መልእክቶች ምንድናቸው? ስነ ስርዓቱስ ምን ይመስላል? እስቲ አመሰግናለሁ አይለሽ ኢየሱስ። እንደምን ውለሃል? እንደሚታወቀው እንግዲህ የኦሮሞ ሕዝብ ሀብት ንብረቱን ሲያስተዳድርበት የቆየ እንዲሁም ደግሞ እርስ በራሱም የሚተዳደርበት የራሱ የሆነ ስርዓት ከጥንት ጀምሮ ነበረው። ይህም የገዳ ስርዓት ይሰኛል። ይህ የገዳ ስርዓት ደግሞ በዚህ ወቅት ዘመናዊ ዲሞክራሲ ከመፈጠሩ አስቀድሞም የነበረ ጥንት የነበረ ዲሞክራሲ ነው። ይህ የገዳ ስርዓት ማለት ነው። በዲሞክራሲያዊነት የሚተገበሩ ተግባራት በሙሉ ቀድመው በዚህ በገዳ ስርዓት ይተገበሩ የቆዩበት ነው ማለት ነው። የኦሮሞ ህዝብም ከጥንት ጀምሮ በዚሁ በገዳ ስርዓት ይመራ ነበረ። በዚህም እንግዲህ የተለያዩ ባህል እሴቶችን አስጠብቆ ዛሬ ላይ ደርሷል ማለት ነው። ከጥንት ጀምሮ በተለያዩ ስፍራዎችም የተለያዩ ገዳዎች አሉ። እንደሚታወቀው በዚህ በአዲስ አበባና በሸገር እንዲሁም ደግሞ ሙሉ ሸዋ አካባቢ ላይ ያለው የቱለማ ገዳ ስርዓት ነው። እንግዲህ ይህ የቱለማ ገዳ ስርዓት ደግሞ የስልጣን ርክክቡን በየ8 ዓመቱ ነው የሚከውነው። በአጠቃላይ የገዳ ስርዓት ውስጥ የስልጣን ርክክብ የሚደረገው በየ8 ዓመቱ ነው። የቱለማ ገዳ ስርዓትም በዛሬው ዕለት እንግዲህ 71ኛውን የስልጣን ርክክቡን ነው ማከናወን የጀመረው ማለት ነው። በዚህ በቱለማ ገዳ ስርዓት ስር 5 የተለያዩ ፓርቲዎች ናቸው የሚገኙት። እንግዲህ ላለፉት 8 ዓመታት ደግሞ ሲያስተዳድር የነበረው ፓርቲ የሜልባ ገዳ ወይ ደግሞ የሜልባ ፓርቲ ነው ማለት ነው። ባለፉት 8 ዓመታት በተለያዩ ባህል እሴቶቹን ጠብቆ ነው እንግዲህ ሲያስተዳድር የቆየው ማለት ነው። አሁን ደግሞ ስልጣኑን የሚያስረክበው ለሙደና ፓርቲ ነው ማለት ነው። ይህ ሙደና ፓርቲ ደግሞ ለሚመጡት 8 ዓመታት ይህንን የቱለማ ገዳ የሚመራ ነው የሚሆነው ማለት ነው። በዛሬው ዕለትም ይህንን የስልጣን ርክክብን አስመልክቶ በዚህ በአድዋ ሙዚየም የሲምፖዚየም ተዘጋጅቶ እየተከናወነ ነው የሚገኘው። በዚህ ሲምፖዚየም ላይም የተለያዩ የፓናል ውይይቶች ናቸው እየተሰናዱ የሚገኙት ማለት ነው። እንግዲህ በሲምፖዚየሙ እንዲሁም ደግሞ ፓናል ውይይቱም ላይ የተነሱ የተለያዩ ጉዳዮች አሉ። የገዳ ስርዓት ከጥንት ጀምሮ ዛሬ ላይ የደረሰ ስርዓት ነው። ይህን ስርዓት ወግ ማዕረጉን ወይ ደግሞ ባህል እሴቱንም ጠብቆ ለሚቀጥለው ትውልድ ማሸጋገር እንደሚጠበቅም ጭምር ነው የተነሳው። ለዚህም ነው እንግዲህ ወቅቱን የጠበቁ ቀጣይነት ያለው ፓርቲ ደግሞ ይህንን በቀጣይነት እንዲያስተዳድር ለ8 ዓመታት እንዲያስተዳድር ባህል እሴቱን በጠበቀ መልኩ የስልጣን ርክክቡ የሚደረገው ነው ያሉት። እንግዲህ ይህንን ስልጣን ርክክብ ለመከወን ላለፉት ወራት እንዲሁም ላለፉት 1 ዓመታትም ጭምር የተለያዩ ቅድመ ዝግጅቶች ነበሩ ሲደረጉ የቆዩት። ከነዚህ ቅድመ ዝግጅቶች ውስጥ ደግሞ ያለፉት 8 ዓመታት በምን አይነቶች ደንብ ነበር ሲተዳደር የቆየው፣ ለሚመጡት 8 ዓመታትስ ምን አይነት ደንብ ነው መዘጋጀት ያለበት፣ ምን አይነት ፖሊሲዎች ናቸው መዘጋጀት ያለባቸው የሚለውን የተለያዩ ፖሊሲዎች ወጥተው ነው እንግዲህ ውይይቶችም ሲደረግበት የቆየው። እንግዲህ የውይይት ሲደረግበት የቆየው ፖሊሲ ደግሞ የስልጣን ርክክቡ በሚከናወንበት ዕለት የሚደነገግም ጭምር ነው የተባለው ማለት ነው። እንግዲህ ይህ በመጪዎቹ ቀናትም ይኸው ስነ ስርዓት ቀጥሎ የሚዘልቅ ስለመሆኑም ጭምር ነው የተነሳው። በመድረኩ ላይ የተለያዩ ከፍተኛ መንግስት ኃላፊዎችን ጨምሮ የአባገዳዎች እንዲሁም ሀደ ሲንቄዎችም ጭምር ናቸው የተሳተፉት። ከመንግስት ባለስልጣኖች መካከል የጨፌ ኦሮሚያ አፈ ጉባኤ ሰዓድ አብዱራህማን ተገኝተዋል። እነሱም በመድረኩ ባስተላለፉት መልእክት እንግዲህ ይህ ከጥንት ጀምሮ የነበረ ስርዓት ነው፣ ለሚመጡት ትውልዶችም ለማሻገር ትኩረት ተሰጥቶበት ነው እየተሰራበት የሚገኘው ነው ያሉት። በተለይም ደግሞ ከመቶ ለሚበልጡ ዓመታት ይህ ስርዓት የሚገባውን ክብር ሳያገኝ ቆይቷል። ይሁንና ግን አሁን የሚገባውን ክብር በመስጠት የተለያዩ የሚያስፈልጉት ነገሮችም እንግዲህ ተሟልተውለት በመንግስትም
ልዩ ትኩረት ተሰጥቶትም ጭምር ነው እየተሰራበት ይገኛል ያሉት። የተለያዩ አርዳጅላ የሚባለው እንግዲህ የስልጣን ርክክብ እንዲሁም ደግሞ የተለያዩ ጉባኤዎችም የሚካሄዱበት በመሆኑ እነዚህ አርዳጅላዎችም ልማት ተደርጎላቸውም ጭምር ክብራቸውን በጠበቀ መልኩ እንዲዘጋጁም ጭምር ሰፊ ስራ ከመንግስት በኩል ሲደረግ ቆይቷል ነው ያሉት። እንግዲህ የገዳ ስርዓት በኢኮኖሚ እድገት በማህበራዊ ትስስር ውስጥም ከፍተኛ ድርሻ ያለው በመሆኑ ይህ ስርዓት ለሚቀጥለው ትውልድም ባህልና እሴቱን ጠብቆ እንዲተላለፍ ከማድረግ አንጻር አሁንም ሰፊ ስራዎች ሲሰሩበት እንደቆዩና በቀጣይም እንደሚሰሩበትም ጭምር ነው ያነሱት ማለት ነው። እንግዲህ በአሁኑ ሰዓት ሲምፖዚየሙ ተጠናቆ ሁሉም እየተበታተነ ነው የሚገኘው ማለት ነው። በሚቀጥሉት 3 ቀናት ደግሞ የስልጣን ርክክቡ በሚደረግበት ቦታ ላይ የሚከናወን ነው የሚሆነው። ኃይለ ኢየሱስ ለአሁን ያለኝ መረጃ ይመስላል። አመሰግናለሁ።